ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን እንደምን ዋላችሁ። የዕለት ሰኞ የኢቲቪ 4 ማዕዘን ዜናችን አሁን ጀመረ። ከዚህ ከዋናው ስቱዲዮ ዜናዎችን እየመራው ነብዩ እንደሰን አብሬያችሁ ቆያለሁ። እንደዚሁም የተለያዩ መረጃዎችን ሀገራዊ ምክክር ኮሚሽን የሚመለከት ሪፖርተሮቻችን መረጃ አዘጋጅተዋል። መሐሌት ታደለና አሚር ይጠብቁናል። ወደ በኋላ ላይ ከእናንተ ጋር ሰፊ ቆይታ የምናደርግ ይሆናል። ወደ ተለያዩ ሀገራት ለስራ ስለሚሰማሩ ዜጎችም ዘገባ አዘጋጅተናል። እንግዳም እዚህ ጉዳይ ላይ ጋብዘን እናስተነትንበታለን። አብራችሁን ቆዩ። በቅድሚያም አበይት ርዕሶቹን እናስቀድም። በአማራ ክልል የተላለፈው የሰላም ጥሪ ሰላምን ለማስፈን እንደሚረዳ የደባርቅ ከተማ ነዋሪዎች ተናገሩ። ሀገርን ከፈተና የሚታደግ ምክክር በማድረግ እየተከሰቱ ላሉ ችግሮች ዘላቂ መፍትሄ መስጠት እንደሚገባ የሀገር ሽማግሌዎችና የሃይማኖት አባቶች ጥሪ ያቀረቡ። የተሻለ ህይወትን ፍለጋ ለስራ ከኢትዮጵያ ወደ ተለያዩ ዓለም ሀገራት የሚሄዱ ዜጎችን እንግልት ለማስቀረት አስፈላጊ ስልጠናዎች እየተሰጠ መሆኑን ተገለጸ። በሐማስ የታገቱ እስራኤላውያንን ለማስለቀቅ የሚያስችል ድርድር መጀመሩን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታወቁ። በቅድሚያም አራተኛው ዙር የኢትዮጵያ ግብጽና ሱዳን የሶስትዮሽ ድርድር ዛሬ በአዲስ አበባ ተጀመረ። የአሁኑ ድርድር ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት አብዱል ፈታህ አልሲሲ በሐምሌ ወር መጀመሪያ ተገናኝተው የሰጡትን የጋራ መግለጫ ተከትሎ እየተካሄደ ያለ ነው። መሪዎቹ በውይይታቸው የሶስቱ ሀገራት ተወካዮች ድርድሩን በማፋጠን የታላቁ ህዳሴ ግድብ የመጀመሪያ ዙር ሙሌትና ቀጣይ ተግባራትን የተመለከቱ መመሪያዎችና ደንቦችን እንዲያዘጋጁ ከመግባባት ደርሰው እንደነበር በአሜሪካ የኢትዮጵያ አምባሳደር ስለሺ በቀለ የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የታላቁ ህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን መሪ አምባሳደር ስለሺ በቀለ እንዳሉት በሚኒስትሮች ደረጃ እየተካሄደ ያለው ድርድር ዓላማ ቀደም ሲል የተካሄዱ ውይይቶችን በማዳበር ከጋራ መግባባት ላይ መድረስ ነው። በዚህ ድርድር ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2015 የተደረሰበትን የመርሆች ስምምነት መሰረት በማድረግ እንደምትሳተፍ አምባሳደር ስለሺ ጠቁመዋል። ሀገሪቱ ከድርድሩ በጋራ ስምምነት እንዲሁም በፍትሃዊና ምክንያታዊ የአባይ ውሃ አጠቃቀም ላይ የተመሰረተ ውጤት እንዲመጣ ጥረት ማድረጓን ትቀጥላለችም ብለዋል። የኢፌዴሪ መከላከያ ሰራዊት ፋውንዴሽን የተለያዩ የምርት ውጤቶችን የሚያሳይ የፎቶ አውደ ርዕይ ተከፈተ። የፎቶ አውደ ርዕዩን የኢፌዴሪ መከላከያ ሚኒስትር ዶክተር አብርሃም በላይና የግብርና ሚኒስትር ዶክተር ግርማ አመንቴ ከፍተዋል። የሜዳሊያና ባጅ ማምረቻ፣ ሬንጀር ማምረቻ፣ የመኝታ ከረጢት ማምረቻ፣ የማዕረግ መስሪያ፣ የተቀናጀ የግብርና ልማትና ሌሎች የፋውንዴሽኑ የምርት ውጤቶችም ለእይታ ቀርበዋል። ከጸጥታ አካላት ጋር በመቀናጀት የአካባቢያቸውን ሰላም እየጠበቅን ነው ሲሉ የኮምቦልቻ ከተማ ነዋሪዎች ተናገሩ። የአስቸኳይ ጊዜ አዋጅ መርማሪ ቦርድ አባላት ከሰሜን ምስራቅ አማራ ኮማንድ ፖስት አመራሮች ጋር የተወያዩ ሲሆን በአስቸኳይ ጊዜ አዋጅ በቁጥጥር ስር የዋሉ ተጠርጣሪዎችን የሰብአዊ መብት አያያዝም ተመልክተዋል። በተጨማሪም መርማሪ ቦርዱ በኮምቦልቻ በነበረው ቆይታ ከከተማዋ ነዋሪዎች ጋር ውይይት አድርጓል። የኮምቦልቻና አካባቢው ማህበረሰብ አንድ በመሆን የአካባቢውን ሰላም በመጠበቅ አብነት የሚሆን ስራ እያከናወነ መሆኑንም አንስተዋል። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን የክልሉ መንግስት ታጣቂዎች በሰላማዊ መንገድ እንዲገቡ ጥሪ ማቅረቡንም ገልጸዋል። ህብረተሰቡም ለዘላቂ ሰላም መስፈን የበኩሉን ሚና እንዲወጣም ጥሪ አቅርበዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በደቡብ ኦሞ ዞን ሐመር ወረዳ ለስኳር ፋብሪካ ግንባታ የመሰረት ድንጋይ ያስቀመጡ። በኢትዮ ስኳር ማኒፋክቸሪንግ ኢንዱስትሪ አክሲዮን ማህበር ለሚገነባው የስኳር ፋብሪካ ነው ርዕሰ መስተዳድሩ የመሰረት ድንጋይ ያኖሩት። አቶ ጥላሁን በዚህ ወቅት በኢንቨስትመንት አማራጮች የግሉ ዘርፍ ተሳትፎን ለማሳደግ የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግም ተናግረዋል።
በኦሞ ወንዝ ተፋሰስ ያለውን የመልማት አቅም በአግባቡ በመጠቀም በአርብቶ አደሩ ህይወት ላይ ተጨባጭ ለውጥ እንዲመጣ ይሰራልም ብለዋል። የኢትዮ ስኳር ማኒፋክቸሪንግ ኢንዱስትሪ አክሲዮን ማህበር የኦሞ ወንዝን በመጠቀም በሐመር ወረዳ በ10,000 ሄክታር መሬት ላይ የሸንኮራ ተክል ልማት እያከናወነ ይገኛል። የፋብሪካው ግንባታ በ3 ምዕራፍ ተከፋፍሎ በ3 እና 7 ዓመታት ጊዜ ውስጥ የሚከናወን ሲሆን እስከ 7 ቢሊዮን ብር ወጪም ይደረግበታል ተብሏል። ፋብሪካው ተጠናቆ ወደ ስራ ሲገባ በቀን 50 ቶን የስኳር አገዳ የመፍጨት አቅም ይኖረዋልም ተብሏል። የግንባታ ሂደቱን ጨምሮ ፋብሪካው ለበርካታ ዜጎች የስራ ዕድል እንደሚፈጥርም ተገልጿል። ዘገባው የሪፖርተራችን ሚካኤል ገዙ ነው። በዝርዝር ወደምንመለከታቸው ዘገባዎች እናልፋለን። ሀገርን ከፈተና የሚታደግ ምክክር በማድረግ እየተከሰቱ ላሉ ችግሮች ዘላቂ መፍትሄ መስጠት እንደሚገባ የሀገር ሽማግሌዎችና የሃይማኖት አባቶች ጥሪ ያቀረቡ። በምክክሩ ሂደት የህዝቦችን ተሳትፎ እንዲረጋገጥ ሊሰራ ይገባዋልም ተብሏል። ንብረቴ ተሆነ ተጨማሪ ያለው ጥያቄዎች ሲኖሩ ተነጋግሮ የመፍታት የፖለቲካ ባህል ባለመዳበሩ ጦርነት ኢትዮጵያን ደጋግሞ ጎብኝቷታል። ይህ ደግሞ ዜጎች ዋጋ እንዲከፍሉ የሀገር ምጣኔ ሀብትም እንዲጎዳ ስለማድረጉ ይጠቀሳል። በጦርነትማ ያየነው ያው እልቂት ነው፣ ሌላ ነገር አይደለም። የንብረት ውድመት ነው፣ ከሀገር መሳደድ ነው። ይህንን አይተናል። ከዚህ በፊትም አይተናል። በጦርነት የመጡ መሪዎች ምንም ችግር አልፈቱልንም። የሰው ህይወት ብዙ ጠፍቷል፣ ንብረትም ይጠፋል። ችግሮችን ከጠመንጃ ይልቅ በሐሳብ ይፈታል ተብሎ የተስፋ የተጣለበት ሀገራዊ ምክክር ለማካሄድ እየተሰራ ነው። ምክክሩን እንዲሆን መስራት የዜጎችን ጉዳት ማስቀረት በመሆኑ ለዚህ ሁሉም ሊተጋ እንደሚገባው የሀገር ሽማግሌዎችና የሃይማኖት አባቶች ይናገራሉ። ቅሬታ ያለው ሰው የዚህ አይነት ቅሬታ ነው ያለኝ ብሎ ያንን ቅሬታ ተናግሮ ያንን ቅሬታ ደግሞ በጋራ ተመካክሮ ሁሉም በመግባባት በመቻቻል ሀገርን ማዕከል በማድረግ ሀገሪቷን ማዕከል አድርጎ ሀገር የሚበልጥ ነገር የለም፣ ህዝብ የሚበልጥ ነገር የለም። ህዝብ ማዕከል አድርጎ የሰው ህይወት የሚጠፋውን ንብረት የሚጠፋውን ሁሉ ማዕከል አድርጎ ተመካክሮ በመግባባት ያንን ችግር መፍታቱ በጣም አስፈላጊ ነው። እናት አባት ልጅን የሚወልደው እንዲጦረው ነው፣ እንዲቀብረው ነው። ልጅ አባቱን እንዲገላ አይደለም፣ እንዲያድሞ አይደለም፣ እንዲያደየው አይደለም። እና በዚህ እንትን ውስጥ ነው ያለ ነው። እናት መንገ ጎዳና ላይ ወጣ፣ አባት ጎዳና ላይ ወጥተው ወደ ልመና ነው ገቡት። ስለዚህ ከዚህ ውስጥ ወጥተው እነዚህን ህይወት ማዳን እነዚህ ሰዎች ወነንነመተው መመካከር ነው። ይሄ ምክር ደግሞ በዚህ ብቻ ሳይሆን ወደ ታች ወርደው ወደ ቀበሌ ወርደው ከትንሽም ከትልቅም ተመካክረው ይህንን ነገር ወደ አንድነት ማምጣት አስፈላጊ ስለሆነ ይሄ ምክክሩ ስር መስደድ አለበት፣ ወደ ታች መውረድ አለበት። ችግር ስለተፈጠረ ነው ምክክሩ የመጣው። መፍትሄው ህዝብን አማክሮ ችግር ያለበት ስራ ያጣ ልዩ ችግር ያለባቸውን ሁሉ በመመካከር ሰዎችን ወደ መስመር ማስገባት እንጂ በጠመንጃ አፈሙዝና እንደገና ተመለሰን እርስ በርስ በመፈናቀል በመገዳደል የምናመጣው ውጤት የለም። ባለፉት ዘመናት የተደረጉ ጦርነቶች ዜጎችን ለጉዳት ከመዳረግ ውጭ ያመጡት ለውጥ የለም የሚሉት አባቶች ልዩነቶችን በንግግር የመፍታት ባህል ሊዳብር እንደሚገባውም ምክር ሐሳባቸውን ይጠቅሳሉ። የመንግስትም በመንግስትነት መቀጠል ሰላም ሲኖር ነው። ሰላም ከሌለ መንግስት አለ ማለት አትችልም። ለምን የተረበሸ ህዝብ ይዞ ራሱም ስራ እንዳይሰራ እንዳያለማ በጎ ነገር እንዳይሰራ ይቸገራልና ችግር ካለ ማለት ነው። ስለዚህ ይሄ ካለ የሃይማኖት ተቋማትን ወደ ራሱ አድርጎ አባገዳዎችን ሁሉንም ከራሱ ጋር አድርጎ ሁሉም ወደ ሰላም ቢመጣ ሁሉ ነገር በእርቅና በምክክር ቢሆን ሁሉም የእያንዳንዱ ማንንም ገለልተኛ ሳይሆን ማንንም ገለልተኛ ሳያደርግ ሁሉን ያማከለ ስራ ቢሰራና አብሮነት አንድነት በቃ ቢኖር ሁሉም እንደ ኢትዮጵያዊነቱ በኢትዮጵያ ላይ የትም ቦታ ላይ በሰላም መኖር ቢችል በቃ እቺ ሀገር ለሁላችንም እኩል ነች። እቺ የመጨረሻ እድላት እቺ የመጨረሻ እድል ላይ ሆነን እኛ ተቃዋሚዎች ሁሉ መንግስትም ሆነ ሌሎች ተቃዋሚዎች ራሳቸው ቁጭ ብለው ተነጋግረው ተመካክረው ከዚህ ችግር ውስጥ የቀረችውን ህይወትና ሀገሪቷን ለማዳን ምክክር ስለሚያስፈልግ ይህንን ምክክር ሁሉም አዳምጠው ወደዚህ ወደ ምክክር እንዲመጡ ነው እና መፍትሄ የሚያገኘው ምክክር ነው። መፍትሄ የሚያስገኘው ምክክር ነው እና ምክክር ነው የሚያስፈልገው። ቅሬታ አለን ብለው ጫካ የገቡትም
ለምክክር ቀና ሊሆኑ እንደሚገባ የጠቀሱት አባቶች መንግስትም የእርቅ ዕድሎችን ሊያሰፋ ይገባዋል ብለዋል። ትጥቅ ታጥቆ ያሉትም ይሄንን ተቀብለው በሰላማዊ መንገድ ምክክሩ ተካሂዶ የሁሉም መልስ ማግኘት ስለሚቻል በእንደ ሀገር ያንን ተቀብለው ምክክሩን ቢደግፉትና በጋራ ይሄንን ነገር ብንፈታ ጥሩ ነው የምለው። መንግስትም መንገዱን ሰፊ አድርጎ የእርቅ መንገዱን የሰላም መንገዱን ሰፊ አድርጎ እነሱንም ወደ እርቅ እንዲጠራቸው እንደገና የሃይማኖት አባቶችንም አባገዳዎችንም ያሳተፈ እነሱንም ወደ ሰላም እንዲመጡ አድርጎ የሁሉ እኩልነት በእኩልነት እንዲኖሩ እነሱን ወደዚህ ቢያመጣ ኢትዮጵያውያን የተሳካ ምክክር ማድረግ ከቻሉ ለዘመናት ዋጋ እያስከፈሉ የቀጠሉ የጦርነት ታሪኮችን በመቀየር በምትኩ የንግግር ፖለቲካን ይገነባሉ ተብሏል። ሀገራዊ ምክክር ለማካሄድ የተለያዩ ዝግጅቶችን እያደረገ የሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን ስራዎችን እየሰራ ያለው መርሆችን ተከትሎ መሆኑን ይገልጻል። የአጀንዳ ማሰባሰብ መንገዶች፣ መርሆቹና ተያያዥ ጉዳዮችን በተመለከተ ደግሞ መረጃ ሊያደርሰን አሚር ጌቱ እዚህ ስቱዲዮ ይገኛል። አሚር፣ እስኪ አሃዛዊ መረጃዎችን ብታደርሰን። አመሰግናለሁ ነብዩ። እንግዲህ በኢትዮጵያ በተለያዩ ጊዜዎች ለሚነሱ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሶች ሀገራዊ ምክክር ማድረግ ሁሉንም ያሳተፈ ምክክር ማድረግ እንደሚገባ ይገለጻል። ለዚህም ባለፉት 2 ዓመታት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ የተለያዩ ስራዎችን እየሰራ ነው የሚገኘው። ባለፉት ዓመታት እንግዲህ በሀገራዊ ምክክሩ የሚሳተፉ ተቋማትን እንዲሁም ደግሞ የሚሳተፉ አካላትን የልየታ ስራዎች እንዲሁም ደግሞ እንደተሰሩ መረጃዎች ያመላክታሉ። በዚህ ዓመት በ2016 ማለት ነው ሀገራዊ ምክክሩ ይደረጋል ተብሎ ነው የሚጠበቀው። እስካሁን ድረስ ባለው ሂደት ሰፋፊ ስራዎች እየተሰሩ ነው የሚገኙት። እንግዲህ አሁን ባለው ሂደት መሰረት የአጀንዳ የማሰባሰብ ስራዎች ነው እየተሰሩ የሚገኙት። ለመሆኑ አጀንዳዎች እንዴት ይሰበሰባሉ? ውይይት የሚደረግባቸው አጀንዳዎች እንዴት ይደረጋሉ? እንዴት ይሰበሰባሉ? የሀገራዊ ምክክር ገዢ መርሆች ምንድናቸው? ለስኬታማነት ውስጥ ደግሞ ምን ይጠበቃል በሚለው የተወሰኑ መረጃዎችን ወደ እናንተ እናቀርባለን። እንግዲህ አጀንዳዎቹ እንዴት ይሰበሰባሉ የሚለውን ስንመለከት ውይይት በማድረግ ነው የመጀመሪያ የሚሆነው። እንግዲህ ምክክር እንደሚታወቀው ሁሉንም ያሳተፈ አካታች የሆነ ውይይት ያስፈልገዋል። ኢትዮጵያም ሰፊ የማህበረሰብ ክፍሎች ሰፋፊ ፍላጎቶች ያሉባት እንደመሆኗ እነዚህን የተለያዩ ሀሳቦች ማስተናገድ የሚችል አካታች የሆነ ውይይት እንደሚያስፈልግ ለአጀንዳ አሰባሰቡም ሂደቱም ውይይት ማድረግ የመጀመሪያው ሂደት እንደሆነም ይገለጻል። በሌላ በኩል ደግሞ ዜጎችንም ማሳተፍ ለዚህ ውይይት እንዲሁም ደግሞ ለልዩነቶቹ ለአለመግባባቶቹ ምክንያት የሆኑ ምንድናቸው በሚለው ላይ ጥናትና ምርምር በማድረግ እንግዲህ የተለያዩ አጀንዳዎችን ማሰባሰብ እንደሚያስፈልግ ነው የሚገለጸው። በሌላ በኩል ደግሞ እነዚህ አጀንዳዎች ወይም ደግሞ ውይይቱ የሚደረግባቸው መርሆች ምንድናቸው የሚለውን ስንመለከት የመጀመሪያው እንግዲህ አጀንዳዎችን መመጠን ነው። እንግዲህ እንደሚታወቀው ሰፋፊ ፍላጎት ነው ያለው በኢትዮጵያ ሰፊ ማህበረሰብ እንዳለ እንዲሁም የተለያዩ ማህበረሰብ ክፍሎች እንዳሉ ይታወቃል። አጀንዳዎችን በተቻለ አቅም እነዚህ የተለያዩ ፍላጎቶችን መመጠን እንደሚያስፈልግ ከነዚህም መርሆች መካከል አንደኛው እንደሆነ ይገለጻል። በሌላ በኩል ደግሞ ድምጻቸው ጎልቶ የማይሰሙ የማህበረሰብ ክፍሎችንም ማካተት እንደሚያስፈልግ እንግዲህ በሌሎች ዓለማት ላይ የሚታዩ ተሞክሮች እንደሚያመላክቱት ዝቅተኛ ድምጽ አላቸው ተብሎ የሚታሰቡ የማህበረሰብ ክፍሎችን የማሳተፍ እንደዚህ አይነት ልማድ አለና በኢትዮጵያም እንግዲህ የሀገራዊ ምክክሩ ሲደረግ ዝቅተኛ ድምጽ አላቸው ተብሎ የሚታሰቡ የማህበረሰብ ክፍሎችን ማካተት እንደሚያስፈልግ አጀንዳ ከሚቀረጽባቸው መርሆች ዋነኛው እንደሆነ ተገልጿል። እንግዲህ ወቅታዊና አንገብጋቢ ጉዳዮችንም መምረጥ እንደሚያስፈልግ እንግዲህ ሰፊ የሆነ ፍላጎት ነው ያለው ኢትዮጵያ ማህበረሰብ እንደሚታወቀው በጣም ሰፊ እንዲሁም ደግሞ ብዙ ፍላጎቶች የሚስተዋሉበት አሁንም እንግዲህ አሁን ላይ እንደሚታወቀው ሰፋፊ ፍላጎቶች እንዳሉ ይታወቃል። ዋነኛ ጉዳዮች ምንድናቸው? አሁን ውይይት ሊደረግባቸው የሚያስፈልጉ አንገብጋቢና ወቅታዊ ጉዳዮች ምንድናቸው የሚለውን መምረጥ እንደሚያስፈልግም ከአጀንዳዎቹ መካከል እነዚህ እንደሆኑ መረጃዎች ያሳያሉ። በሌላ በኩል ደግሞ የምክክር ሂደቱ ገዢ መርሆች ምንድናቸው? አካታችነት ነው። እንግዲህ የመጀመሪያው አካታችነት ነው። ሁሉንም ያካተተ ምክክር ወይም ውይይት ማድረግ እንደሚያስፈልግ ነው። በሌላ በኩል ደግሞ የጋራ ባለቤትነት መፍጠር ነው። የሚደረገው ውይይት
ሁሉንም ያሳተፈ እንዲሁም ባለቤት ያደረገ መሆን እንደሚገባው ነው። ከነዚህ መካከል መርሆቹ አንዱ ነው። የሌላውን ችግር ለመረዳት መፍቀድ የሚመነጩ የመፍትሄ ሀሳቦችንም እንዲሁም ዘላቂ ማድረግ እንደሚያስፈልግ መርሆቹም እንደ መርህ የተቀመጡ ናቸው። በሌላ በኩል የምክክሩ ስኬታማ እንዲሆን ምን መደረግ አለበት፣ ከማን ምን ይጠበቃል የሚለውን ስንመለከት የመጀመሪያው መከባበር ነው። እንግዲህ ዋነኛውና አስፈላጊው ጉዳይ እንደሆነ ይታወቃል። እንግዲህ አንድ ላይ ምክክር ለማድረግ የተለያዩ ፍላጎቶችን በአንድ ላይ ለማስኬድ መከባበር ያስፈልጋል። በሌላ በኩል መደማመጥ ያስፈልጋል። እንዲሁም ደግሞ ስሙም እንደሚያመላክተው ምክክር ነው። እንግዲህ መመካከርም እንደሚያስፈልግ ነው የሚገለጸው። በአጠቃላይ የሀገራዊ ምክክር ኮሚሽኑ እንዲሁም አጀንዳ አሰባሰቡን በተመለከተ ያዘጋጀናቸው መረጃዎች ይህን ይመስላሉ። አመሰግናለሁ ነብዩ። እናመሰግናለን አሚር። እዚሁ ጉዳይ ላይ እንቆያለን። ተጨማሪ መረጃዎችን ልታደርሰን ደግሞ ማህሌት ታደለ ቀጥታ መስመራችን ላይ ነው የምትገኘው። ማህሌት እንደምን ውለሻል? እስኪ በዋና ዋና ጉዳዮች ዙሪያ መግባባትን ለመፍጠር የታለመው ሀገራዊ ምክክር ስኬታማ እንዲሆን ከኢትዮጵያውያን እስኪ ምን ይጠበቃል? አመሰግናለሁ ነብዩ። እንደሚታወቀው የኢትዮጵያ ሀገራዊ ምክክር ኮሚሽን በኢትዮጵያውያን ዘንድ የማያግባቡ ወደ ግጭት የሚመሩ ጉዳዮችን፣ ችግሮችን በመለየት መፍትሄ ለማበጀት በሚል የተቋቋመ ተቋም ኮሚሽን እንደሆነ ይታወቃል። ይህ ተቋም ደግሞ አሁን ላይ በተለያዩ ሂደቶች አልፎ ዛሬ ላይ እንግዲህ በመላው ኢትዮጵያ በሀገራዊ ምክክሩ የሚሳተፉ ተወካዮችን፣ የህዝብ ተወካዮችን እየመለመለ ነው የሚገኘው። ብዙ ሂደቶችን እያለፈ የመጣ ተቋም ነው። ይህም ብቻ ሳይሆን ደግሞ በውጭ ሀገራት ከሚገኙ ኢትዮጵያውያን ጭምር እየተወያየ ኢትዮጵያውያን ምን ችግሮች ነው ያሉባቸው፣ በምን ጉዳዮች ላይ ነው መወያየት መመካከር የሚፈልጉት የሚለውን ሀሳብም ለመለየት እየሞከረ ያለ ተቋም ነው። እንደ ሀገር ደግሞ የሀገራዊ ምክክር ኮሚሽኑን ተጠቅሞ መፍትሄ ማበጀት መቻል ከቻልን እንደ ሀገር ብዙ የምናተርፍበት እንደሆነ ይታሰባል። በተለይ ደግሞ የኢትዮጵያን ታሪክ መለስ ብለን ወደ ኋላ ስንመለከት ኢትዮጵያውያን ያሉባቸውን ችግሮች ለመፍታት የሚሄዱባቸው መንገዶች ሁሉ በግጭትና በጦርነት ብቻ እንደነበረ ልናነሳ እንችላለን። ብዙ ችግሮቻችንን፣ ጥያቄዎቻችንን ለማስመለስ ሲሞከር የነበረው በጠመንጃ ኃይል እንደነበር እናስታውሳለን። ይህ ደግሞ እንደ ሀገር ያልተፈለገ የግጭት አዙሪት ውስጥ ዛሬም ድረስ እንድንቆይ አድርጎናል የሚል ሀሳብ ይነሳል። ኢትዮጵያ አሁንም በተለያዩ ክፍሎቿ ግጭቶች፣ ጦርነቶች ያሉባት፣ ችግሮች ያሉባት ሀገር እንደሆነች ይታወቃል። ስለዚህ ያንን ችግር ለመሻገር ደግሞ አሁን ያለፉትን እድሎቻችንን ስላልተጠቀምን መቆጨት ብቻ ሳይሆን አሁን የመጣልንን እድል ተጠቅመን ደግሞ ወደ መፍትሄው መሄድ ይጠበቅብናል የሚል ሀሳብ ይነሳል። ስለዚህ ይህ ደግሞ ከመላው ኢትዮጵያውያን ብዙ የሚጠበቅ ነገር እንዳለ ይነሳል። ኢትዮጵያውያን ሁሉ ለሰላም፣ ለንግግር፣ ለውይይት በራቸው ክፍት ማድረግ እንዳለባቸው ነው የሚጠበቀው። ከዚህ ባሻገር ግን በዋናነት ደግሞ ትልቁ ኃላፊነት ያለው በመንግስት እጅ እንደሆነም ነው የሚነሳው። ምክንያቱም መንግስት ለሰላም በሩን ለሁሉም አካላት ክፍት ማድረግ እንዳለበትም ነው ሀሳቦች የሚነሱት። በተለይ ደግሞ አሁን ላይ በግጭት ውስጥ ያሉ ጠመንጃ አንስተው ከመንግስት ጋር ግጭት ውስጥ ያሉ ኃይሎች እንዳሉ ይታወቃል። እነዚህን ሁሉ ኃይሎች ያካተተ መላው ኢትዮጵያውያንን ያሳተፈ ውይይት እንዲሆን መንግስት የሰላም በሩን ክፍት ማድረግ እንዳለበት ይነሳል። እነዚህ ኃይሎችም ደግሞ ሰላምን አማራጭ ማድረግ፣ ችግሮችን ሁልጊዜ በጠመንጃ ብቻ ለመፍታት መሞከር እንደ ሀገር በርካታ ችግሮች ውስጥ ከተውናል። ብዙዎችን በህይወት አተናል። እንዲሁ ደግሞ ሀገራችንም ወደ ኋላ ቀርታ አሁን ያለችበት ሁኔታ ላይ እንድትሆንም አድርጓል። ስለዚህ ሁሉም ኢትዮጵያዊ በዚህ የምክክር ሂደት እንዲሳተፍ ይጠበቃል። ተሞክሮችን ብትጨምሪልን፣ ሀገራዊ ምክክር በአግባቡ አድርገው ምናልባት በበጎ ያተረፉ ሀገራት ተሞክሮ ምን ይመስላል የሚለው? መልካም እንግዲህ በአፍሪካ እንኳን ብንመለከት ሀገራዊ ምክክር አድርገው ከግጭት የወጡ በርካታ ሀገራት አሉ። ለምሳሌ እንኳን ደቡብ አፍሪካን፣ ሩዋንዳን፣ ኬንያን እና ቱኒዚያን የመሳሰሉ ሀገራትን ልንወስድ እንችላለን። እነዚህ ሀገራት በተለያዩ ጊዜያት በተፈጠሩባቸው ግጭቶችና ጦርነቶች ምክንያት ጉዳት ሲገጥማቸው የነበሩ ሀገራት ናቸው። በኋላ ላይ ግን ምክክርና ውይይት በማድረግ ደግሞ ከዚህ ግጭት በመውጣት ከነበሩበት አሮጌ ምዕራፍ ወደ አዲስ በመሸጋገር እንደ ሀገርም ደግሞ የጋራ መግባባት ላይ የደረሱ ሀገራት ናቸው። በግጭት ወቅት በነበሩበት ጊዜ ደግሞ ተጎጂ የነበሩ አካላት እንዲካሱ፣ ጥፋት ያጠፉና ደግሞ በይቅርታ ሊታለፉ የማይችሉ አካላትም ተጠያቂ እንዲሆኑ በማድረግ በሀገር አቀፍ ደረጃ ሰላምን፣ መረጋጋትን ማምጣት የቻሉ ሀገራት ናቸው። እሱም ብቻ ሳይሆን ደግሞ በምጣኔ ሀብት ደረጃም መረጋጋትና ሰላማቸውን ተጠቅመው እያደጉ መምጣት የቻሉ ሀገራት መሆናቸውን ማንሳት እንችላለን። እንዲሁ ደግሞ በሌላው በተቃራኒው ወገን ደግሞ እንደ ሱዳን፣ ደቡብ ሱዳንን፣ አፍጋኒስታንን፣ የመንን የመሳሰሉ ሀገራት ደግሞ
የምክክር ለማድረግ ሞክረው የነበራቸውን እድል አለመጠቀማቸውና የተሳካ መሆን ባለመቻሉ ደግሞ አሁን ድረስ በርስ በርስ ጦርነቶች ውስጥ እንዲያልፉ አንዳንዶቹ በተለይ እንደ የመን ያሉ ሀገራት ደግሞ እንዲፈራርሱና መንግስት አልባም እንዲሆኑ ሆነዋል። ስለዚህ ከነዚህ ሀገራት ኢትዮጵያ ከበጎቹ በጎውን መውሰድ ትችላለች ተብሎ ይታሰባል። አሁን የተሰጣትን አሁን ያለችበትን እየተገበረች ያለችውን የሀገራዊ ምክክር ሂደት በመጠቀም ደግሞ ኢትዮጵያ ካሉባት ችግሮች ልትወጣ እንደምትችልም ማንሳት ይቻላል። እናመሰግናለን ማህሌት ላደረሽን መረጃ። የኢቲቪ 4 ማዕዘን ዜናችን ካፍታ በኋላም ይቀጥላል። አብራችሁን ቆዩ። እንዲሁም ወጪ የሚፈጽሙበት አዲስ አገልግሎት እጅ ላይ በሚደረግ አማራጭ ቀርቦሎታል። ሲቢኢ ፔይ ባንድ ይበልጥ የተሻለውን አማራጭ ይቀላቀሉ ብሎ ይበልጥ ይቀላል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ይሆናል። ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን ኢንዱስትሪው እንዲስፋፋ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የሥራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ጋር ሆነን 115 ዓመታትን ይዘልቅ። አሁንም በአብሮነት ወደፊት። የኢትዮጵያ ልማት ባንክ የልማት አጋሩ። በአማራ ክልል የተላለፈው የሰላም ጥሪ ሰላምን ለማስፈን እንደሚረዳ የደባርቅ ከተማ ነዋሪዎች ተናገሩ። በክልሉ በተከሰተው ግጭት የሰው ሕይወት እየተቀጠፈ በመሆኑ ሁሉም ወገኖች ውይይትን ማስቀደም ይኖርባቸዋል ብለዋል። ከአሚኮ ያገኘነው መረጃ አለሚልፉ እንደሚከተለው አዘጋጅተዋለች። ሰላም በጣም አስፈላጊ ነው። ለሰላም ሁላችንም ቢሆን ዘመቆም መቻል አለብን። ሃይማኖትን መከታተል ሃይማኖትን ጥብቆ መያዝ የሚቻለው ሰላም ሲኖር ነው። ገበያ ይረጋጋል። ሰው እንደ ልቡ ወጦ ወርዶ የፈለገውን ሕክምና ማግኘት ይችላል። ስለዚህ ሰላም በጣም አስፈላጊ ነው። ይሄ የሰላም ጥሪ በጣም ደስ የሚል ነው። አሁን መንግስት ያደረገው የሰላም ጥሪ በጣም ተፈላጊ ነው። በጦርነቱ በጣም የኑሮ ውድነት አለ። እህል በለው ሸቀጥ በለው ማንኛውም ነገር ሁሉ የኑሮ ውድነት አለ እና ነጋዴው ዕቃ ማግኘት አልቻለም። በየመንገዱ እየቆመ እያለ ቢጫንም በየመንገዱ ነው የሚቆም ሚል እና ስለዚህ ይሄን የሰላም ያሁኑ ጥሪ በጣም አስፈላጊ ነው። እንደኛ ይግብልን እንደኛ አብረን ተቀላቅለን እንኖር ነው። በሁለቱም ወገን የሚያልቀው ህዝብ ነው፣ ሰው ነው እያለቀ ያለው። ስለዚህ በዚች ምድር ላይ ደግሞ ሰው ሆኖ እስከተፈጠረ ድረስ ሰው እንዳይጠፋብን፣ ሰው እንዳይሞትብን፣ ሰው ልማት ነው፣ ሰው እድገት ነው። አእምሯቸውን ተጠቅመን ወደ ተሻለ ነገር ከፍታ እንድናድግ ነው መሆን ያለበት እንጂ እርስ በርስ ወንድም ከወንድሙ መጠፋፋት ስለሌለበት የሰላም መሆኑ የሰላም ጥሪ መደረጉ መልካም ነገር ነው። በመነጋገር መፍታቱ የተሻለ ነገር ነው ሊሆን የሚችለው እንጂ ግጭት፣ ጦርነት በጣም የኋላ ቀርነት ነው። በጣም አገርን የሚያደቅ ወደ ኋላ የሚያስቀር ግጭት ለምንም የሚመከርም አይደለም። ውይይትና መመካከር ነው ሊመከር የሚችለው። መንግስት ያደረገው የሰላም ጥሪ ለህብረተሰቡ ለነሱም ለታጣቂ ቡድኑ ይጠቅማል ብዬ ነው የማስበው። ምክንያቱም በሰላም በሰላም የተሰጠውን ምህረት እና የሰላም ጥሪ ተቀብሎ ከህብረተሰቡ ጋር በመቀላቀል ሰላምን ማምጣት ለሰላም ዘመቆ መቻል አለበት። ጥሪው ጥሩ እና አውቀውም ይሁን ሳያውቁ የወጡትን ወንድሞቻችንን በሰላም ተመልሰው አብረው ከህብረተሰቡ ጋር ተቀላቅለው ስለ ሰላም አብረው መቆም አለባቸው።
እዚህ ጉዳይ ላይ እንግዳ ጋብዘናል። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ከባህር ዳር ስቱዲዮ መስመር ላይ ይገኛሉ። እንደምን ዋሉ? ጤና ይስጥልን። እንደምን ዋላችሁ? እስኪ የክልሉ መንግስት ለታጠቁ ኃይሎች የሰጠውን የሰላም ጥሪ ተከትሎ በእስካሁኑ ሂደት ያለው ምላሽ ምንድነው የሚመስለው የሚለውን እናስቀድም። የክልሉ መንግስት የሰጠውን የሰላም ጥሪ መሰረት በማድረግ በመጀመሪያ በማህበረሰቡ ደረጃ መንግስት የሰላም አማራጮችን በሆደ ሰፊነት በማየት በግጭትና በጦርነት በብጥብጥ የሚመጣ ለውጥ የለም። ስለሆነም ግጭት በየትኛውም ጊዜና ሰዓት ሊከሰት ይችላል። ሄዶ ግን መቋጫው ሰላምና ውይይት ወንድማማችነት ነው። የግጭት ትርፉ አውዳሚ ነው። በመሆኑም የመንግስት ውሳኔ በእጅጉ በህዝብ ዘንድ ተቀባይነት ያገኘና ተገቢና ትክክል በሆደ ሰፊነት የተሰጠ የሰላም ጥሪ ነው ሚል ልዩ የህብረተሰብ ክፍል ከላይ እስከ ታች የተጋሩትና ጥሩ የሆነ አስተያየት ድጋፍ ያገኘ ሀሳብ ነው ያለው። ምናልባት የሃይማኖት አባቶች የተለያዩ የህብረተሰብ ክፍሎች አጠቃላይ መንግስት ላቀረበው የሰላም ጥሪ የሰጡት ያለውን ድጋፍ እንዴት ነው የሚገልጹት? እስኪ እንግዲህ በክልሉ ውስጥ በርካታ የህብረተሰብ ክፍል ከላይ እስከ ታች አዋይተናል። ከሰላም ጥሪው በፊትም በኋላም ማለት ነው። በዚህ የሰላም ጥሪ ላይ የሃይማኖት አባቶች፣ የመንግስት ሰራተኞች፣ ወጣቶች፣ የንግዱ ማህበረሰብ በጠቅላላው በእጅጉ የመንግስትን አርቆ አሰባይነትና አስተዋይነት ሐሳቢነት የሰላም ያለው ፍላጎት ከፍተኛ መሆኑና ግጭት የሚቀጥፈው የሰው ህይወት እና አውዳሚ ንብረት የኢኮኖሚ ተግዳሮት ስለሆነ ይሄን መነሻ አድርጎ በተለይ ደግሞ ህብረተሰቡን በማወያየት የተሰጠ አስተያየት መንግስት ይሄን ቢያደርግ የሰላም ጥሪ ቢያውጅ ከግጭትና ከሰው መጠፋፋት ውድ የሆነውን የሰው ህይወት ከማጣት ንብረት ተጨማሪ ንብረት ከማውደም በእጅጉ አስፈላጊ ነው የሚል አስተያየት ስለቀረበ ሁሉም የሃይማኖት ተቋማትም ሆነ ልዩ የህብረተሰብ ክፍሎች ይሄን የህዝብ አስተያየት ክብር በመስጠት የራሱም የመንግስትም ለሰላም ያለው ሰፊ ፍላጎት ከዚህ በፊትም በሃይማኖት ተቋማት በልዩ የህዝብ ተወካዮችና የክልል ምክር ቤት አማካኝነት ለሰላም አማራጭ አስፍቶ ሲጠይቅ የነበረ ከመሆኑ ጋር ተያይዞ አሁንም ተጨማሪ ሐሳቦች የሰላም ጥሪዎችን ዝግ ማድረግ አስፈላጊ አይደለም በሚል እሳቤ ካቢኔው ወስኖ የሰላም ጥሪ ያድርጓል። ይሄንም በእጅጉ የሃይማኖት አባቶች ደግፈውታል፣ ወጣቶች ደግፈውታል፣ የመንግስት ሰራተኛ ደግፈውታል። ሌሎች የታጠቁ ኃይሎችም ጭምር አሁን ባለው ተጨባጭ ደረጃ የተሰጠውን የሰላም ጥሪ በማክበር ይሄንን ተግባራዊ ለማድረግ ሲንቀሳቀሱ እናያለን። በተለይ ደግሞ የሃይማኖት አባቶች የክልል የሃይማኖት አባቶች ጉባኤ በጋራ በመወያየት መግለጫ ሰጥተዋል። በየዞኑ ደሴ፣ ጎንደር፣ ባህር ዳር በልዩ ዞኖች በሁሉም አካባቢ ምዕራብ ጎንደር፣ ምዕራብ ጎጃም ልዩ የህብረተሰብ ክፍሎች በእጅጉ ለሰላም አስፍተው ስለተሰጠው የሰላም ጥሪ በስፋት ተግባራዊነቱ ላይ ርብርብ ማድረግ የሁላችን ድርሻ ነው፣ የሲቪል ሰርቫንቱ ድርሻ ነው፣ የፍትህ ተቋማት ድርሻ ነው በሚል በከፍተኛ ድጋፍ ያገኘ ለሰላም ትልቅ በር የከፈተ አስተያየት ነው እየተሰጠ የሚገኝ። የአማራ ክልልን ሰላም በዘላቂነት ለማረጋገጥ በቀጣይ ቢሮ በዋናነት ምንድን ላይ ነው የሚያተኩረው እየሰራ ያለው? የመጨረሻ ጥያቄ እናድርገው እስኪ። የመጀመሪያ የቢሮው ዘላቂ ሰላምና አስተማማኝ ሰላም ለማምጣት በየደረጃው ካለ ማህበረሰብ ጋር አሁን የጀመርነውን ህዝባዊ ውይይትና ስለ ዘላቂ ሰላም ህብረተሰቡን የማሳተፍ ተልዕኮ የህዝብ ባለቤትን ህዝብ ማድረግ በየደረጃው ያለ መዋቅሩን ማድረግ እና የክልሉን የጸጥታ መዋቅር በእግሩ እንዲቆም በአዲስ የተደራጀውን መዋቅር የበለጠ የመፈጸም አቅም ህግ የማስከበር አቅም እንዲኖረው
የማድረግ ስራ መስራት አለበት ብለን እናምናለን። ለዚህ ርብርብ እያደረግን ነው። በቅርቡ የፍትህ ተቋማት ቢሮ የሚያስተባብራቸው ክላስተሮች በጋራ መክረው ከኛ ምን ይጠበቃል? ለሰላሙ አንዱ ችግር የመልካም አስተዳደርና የአገልግሎት አሰጣጥ ችግር ነው። ይሄን እንዴት መቅረፍ አለብን? በዘላቂነት የህዝብን የአገልጋይነት መንፈስ የተረዳ የጸጥታ ተቋማትና የፍትህ ተቋማት የአገልግሎት አሰጣጥ የሲቪል ሰርቫንት ተቋማት መገንባት ያስፈልጋል። አንዱ የመልካም አስተዳደር ችግር ለግጭትና ለብጥብጥ እንደ ምክንያት ሆነው ያገለግሉ ስለሆነ በሚል በእነዚህ ላይ አተኩሮ እንደሚሰራ ነው። በተጨማሪ በዚህ ሰላም ጥሪ ላይ ውጤቱና ፋይዳውን ማመላከት ተገቢ ስለሆነ ነው። በዚህ እስካሁን ባለንበት ሰዓት ከ1350 በላይ ታጥቀው የነበሩ ኃይሎች በዚህ ሰላም ጥሪ እና ከሰላሙ ጥሪ 2-3 ቀን በፊት የገቡ መሆናቸው አሁን ላይ ለክልሉ ህዝብም ለሀገር ሽማግሌዎች ለሚመለከታቸው አካላት ትልቅ እድል የሰጠ ነው። የተነሳው በዚህ ጊዜ ውስጥ ቀኑን ማጠር ጋር በተያያዘ በስፋት ተነስቷል። ሽማግሌዎች ለማምጣት የታጠቁ ኃይሎች ከርቀት ተቀምጠው ለመምጣት እነሱን ተመካክረው ወደ አንድ ለመምጣት የጊዜ ማጠር አለ የሚል እሳቤ ስላስቀመጡ ከዛሬ ጀምሮ ለቀጣይ 8 ቀናት ተጨማሪ ቀን ሰጥተን የታየውን ተስፋ የመጨረሻ እድል እንዲጠቀሙበት የህዝቡን ማስተያየት ተቀብለን ቀንም እንዲጨመር ያደረግን መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ከባህር ዳር ስቱዲዮ ለሰጡን መረጃ ከልብ እናመሰግናለን። እኔም አመሰግናለሁ። ካፍታ በኋላ ስንመለስ ደግሞ ኮንሶች ስለሚገነቧቸው የተለዩ መንደሮች የምንነግራችሁ ይኖራል። አብራችሁን ቆዩ። ከተለያዩ ዓለም ሀገራት ህገወጥ በሚል ወደ ኢትዮጵያ ተመልሰው የሚመጡ ዜጎች ራሳቸውን ለማቋቋምና አዲስ ኑሮ ለመመስረት ሲቸገሩ ይስተዋላል። በዚህ ምክንያት ከእንግልት አልፎም ድጋሚ ስደትን እንዳማራጭ ይወስዳሉ። መንግስትም ከስደት ተመላሾችን በዘላቂነት ለማቋቋምና በህጋዊ መንገድ እንዲሄዱ ለማስቻል የተለያዩ ስራዎችን እየሰራ መሆኑን ገልጿል። አምራይት ብርሃኑ ተጨማሪ አላት። በህገ ወጥ መንገድ ወደ ውጭ ሀገራት ዜጎቿ ከሚሰደዱባት ሀገራት ጎራ ትመደባለች። ኢትዮጵያ የተሻለ ኑሮ ለመኖር በህገ ወጥ መንገድ ወደ ጣሊያን ለማቅናት ያሰበችው ማርታ ዳዊት ገና በ14 ዓመቷ ነበር። ያሰበችውን ከማድረግ ወደ ኋላ አላለችም። አስቸጋሪ የባህር ላይ ጉዞን አድርጋ በሊቢያ ከዛም ስዊድን ብትገባም ከ14 ዓመታት በኋላ ግን ህገ ወጥ በሚል ተይዛ ወደ ሀገሯ እንድትመለስ ተደርጋለች። ስትመለስም ግን ተቀባይም ሆነ ደጋፊ ዘመድ አልነበራትም። ከዛ መመለሱ ለኔ በጣም ከባድ ያደረገብኝ ቤተሰብ ስላልነበረኝ ነው። አትሊስት ከሆነ ከስደት ቦታ ስትመለሽ ቤተሰብ አለኝ ብለሽ መታሰቢ ከሆነ ይቀበሉኛል ብለሽ ነው መታሰቢው። በልጅነቴ ነው የወጣሁት። ቤተሰቦችን በልጅነቴ ነው ያጣኋቸው። ኢቭን ራሴን እስከ ማጥፋት ደረጃ ያሰብኩበት ጊዜ ሁሉ አለ የሚገርምሽ ማለት ነው። አሁን ላይ ግን ሀገሪቱ ከስደት ተመላሽ ዜጎችን መልሶ በዘላቂነት ለማቋቋም የጀመረችው መርሃ ግብር የማርታና መሰሎቿን ሀሳብ ያቀለለ ነው። ከመጣው በኋላ ዌልካም ብለውኝ እነሱ የሚያግዙኝ ነገር እስከሚገዛዙልኝ እጄ ላይ ወይሞቼ ሰጡኝ ፖኬት መኔ ነበረ። በዛ ፖኬት መኔ ትንሽ የቤት ተከራይቼ ቁርስ ቤት ጀመርኩ ማለት ነው። ከዛ ልክ እቃው ሲገዛልኝ ሰፋ ያለ ቤት ቆንጆ ቤት ተከራየው። የ6 ወር የቤት ኪራይ ተከፈለልኝ። በቃ ይሄ ለኔ በጣም ትልቅ ነገር ነው። ምክንያቱም ምንም ነገር ይዤ የመጣሁት ነገር የለም። 375,000 ብር ከቆጠብኩ በኋላ መኪና ነው ለመግዛት ፕሮሰስ ያደረኩት። የስራ መኪና ለራይድ ማለት ነው። ጥሩ ነው ለኔ ከነበርኩበት ደረጃ አንፃር እኔ አንድ ስቴፕ ሄጃለሁ ብዬ ነው ማስበው። ከዛ የመጣሉ በሙሉ ወደዚህ ድርጅት ገብተን ያው በተለያየ ሙያ በተሰጠን ባጀት መንቀሳቀስ ጀመርኩ። እዚህ አካባቢ ያልተሰራ አይነት ለየት ያለ ተቀራርባ አቅርበን በሀገራችን ደግሞ መኖር እንደምንችል የበለጠ ጠንከር ብለን ለመስራት እንዲያስችለን የሚያደርገን ሲስተም። ይህ እየተከናወነ ያለው ከስደት ተመላሾችን በዘላቂነት በማቋቋምና ድጋፍና ክትትል የማድረግ ስራ ኢትዮጵያ እንደ ኤሮፒያን አቆጣጠር በ2019 ከስደት ተመላሾችን በዘላቂነት ለማቋቋም ካምፓላ ላይ የገባችው ስምምነት አካል ነው።
በሚመለሱበት ጊዜ አንዳንዶቹ ህፃናት ይዘው የሚመጡበት አንዳንዶቹ ደግሞ የአእምሮ ችግርም ገጥሟቸው የሚመጡበት ሁኔታ ነው ያለው። ከዚህ እንዴት ይወጣሉ የሚለውን የማላመድ ካለባቸው ድባቴ እንዲወጡ የሚያደርጉ የተለያዩ ስልጠናዎችን እንሰጣለን። እንዲሁ የመስሪያ ቦታና የመሸጫ ቦታ ማዘጋጅተን የምንሰጥበት ሁኔታ አለ። የማደራጀት ስራ እንሰራለን። የበለጠው ግን የፋይናንስ ድጋፉን ከዓለም ባንክ ጋርም በመሆን እንዲቋቋሙ ስራ መጀመር የሚችሉበትን የፋይናንስ ድጋፍ በሰፊው እየሰጠን ቆይተናል። በአንድ በኩል በሀገር ውስጥ የስራ እድልን በማስፋት በስደት የሚሄዱ ወጣቶችን ቁጥር ለመቀነስ ጥረት እየተደረገ ቢሆንም በውጭ ሀገር በስራ ለመሰማራት የሚያስቡትን ግን በህጋዊ መንገድ እንዲሄዱ ሁኔታዎች መመቻቸታቸው ተገልጿል። ዜጎቻችን በህጋዊ መንገድ ተመዝግበው ምንም ክፍያ ሳይከፍሉ የፓስፖርትና የጤና ምርመራ ወጪ ብቻ ከፍለው ምልካቸው ኤጀንሲዎች በስፋት ፈቃድም ወስደው እየሰሩ ያለበት ሁኔታ ነው ያለው። እንደዚሁ ደግሞ ከመዳረሻ ሀገራትም በርካታ ባለሙያም የሰለጠነም በከፊል ያልሰለጠነ የሰው ኃይል እየተፈለገ ስለሆነ ዜጎች በተሳሳተ መንገድ በደላሎች ተገፋፍተው በህገ ወጥ መንገድ ከመሄድ ተቆጥበው በህጋዊ መንገድ መሄድ የሚችሉበት ሁኔታ ስላለ ያንን መንገድ መጠቀሙ ተገቢ ነው። አሁንም በርካቶች ወደ ሀገራቸው ተመልሰው ወደ ስራ መሰማራት ያልቻሉና ዳግም ወደ ስደት አይናቸውን የሚያማትሩም ብዙዎች ናቸው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን በስራና ክህሎት ሚኒስቴር የኢትዮ ስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ኃላፊ አቶ ብርሃኑ ዋሉቃን እዚህ ስቱዲዮ ጋብዘናል። ዋንደና መጡ ተጨማሪ ዘገባ አለን። እሱን እናቅርብና ተመልሰን እንመጣለን። ከኢትዮጵያ ወደ ተለያዩ የዓለም ሀገራት ዜጎች የተሻለ ህይወትን ፍለጋ ለስራ ይሄዳሉ። ሲሄዱ ግን አስፈላጊ የሆኑ ስልጠናዎችን ሳይወስዱ በመሆኑ ለተለያዩ ጉዳቶችም ሲዳረጉ ይስተዋላል። ይህንን የዜጎች እንግልት ለማስቀረት አስፈላጊ ስልጠናዎችና ሌሎች አገልግሎቶችንም እያገኙ ነው። አሁንም ሀምራዊት ብርሃኑ ተጨማሪ አላት። መጀመሪያ የሄድኩ ጊዜ ምንም ስልጠና አልወሰድኩም። ዝም ብዬ ነው የሄድኩት። ማሽን እንዴት እንደሚነሳ አላቅም፣ የትኛው ማጠቢያ እንደሆነ አላቅም፣ የትኛው መጭመቂያ እንደሆነ አላቅም። ግን እዚህ ብዙ ትምህርቶችን ወስጃለሁ፣ በጽዳት በሁሉም ነገር። አሁን እዛ የምንሰራቸው ነገሮች እዚህ ግን የሚያስተምሩን ነገር ምንድነው? የምንሰራቸው ስራዎችና የምናጥባቸው ነገሮች አሲድ የነኩ ነገሮች ናቸው። ያ አሲድ እጃችንን እንዳይበጣጥስና እጃችንን እንዳይጎዳብን ጓንት እንድናደርግ አስተምረውናል። ላውንደሪ ክላሶች ማሽን እንዴት እንደሚነሱ ሽንት ቤት ላይ ደግሞ እንደዛ የምንጠቀማቸው ማቴሪያሎችን እንዴት እንደምናረግ እሱን ነገር አውቄያለሁ። እዛ ሂጄ አልደናገርም። ላውንደሪ ክላስ ግቢ ብትለኝ ከየት እንደሚጀመር እዚህ ተማርኩ። እዛ ሂጄ አልደናገርም። ቋንቋ ባላቅም እዚህ እውቀቱን ከተያዝኩት እንዴት እንደሚሆን አውቃለሁ። ከጤና አንጻር ደግሞ ምን እንደሚጎዱሽ ምን እንደሚጠቅሙሽ ለይተሽ ታውቂያለሽ። ያሉትን የሚከፈተውን የሚያሸውን የሚያፈሰውንና የሚያደርቀውን አጣንቅቄ ስለማቅ እዛ ሲሄድ እንደዛ አድርገው ስትለኝ አያቅተኝም። ስሪ ስትለኝ እሷ ጋር ያለኝን የፊቴን እንትን መግባባት እነዚህ ሁሉ ነገሮች ተምሬያለሁ። ምግብ ማያ ሁሉንም ተምረናል በስልጠናው ማለት እና ሳሎን ቤት እንዴት እንደሚጸዳ ልብስ እንዴት እንደሚታጠብ እዚህ እኔ ባልማር እዛ ተጎጂ ነኝ። ምክንያቱም ያለው ነገር እዚህ ጋር ተምሬያለሁ አውቄያለሁ። እዛ ደግሞ ሄጄ ለመስራት አይከብደኝም። ጥንቃቄ ማድረግ የሚገባቸውን ነገሮች በዛ ላይ ትኩረት አድርገው ተምረው ይወጣሉ። ፋይናሊም የብቃት ማረጋገጫ ፋሲሊቴት አድርገንላቸው እዚህ መጥተው ደግሞ የብቃት ማረጋገጫ ምዘናውን ይሰጣሉ ማለት ነው።
ሌሎች ደግሞ ከዚህ በፊት ሄደው የማያውቁት ደግሞ ከ2 ሳምንት እስከ 17 ቀን ያህል ቆይታ በማድረግ ይሰለጥናሉ። የምንወዳደረው ከአፍሪካ ሀገራት ከኤዥያ ሀገራቶች ጋር ነው የምንወዳደረው ነው። ስለዚህ ኢትዮጵያ አሁን የያዘችውን ነገር አጠናክራ ሀገራችን ከዚህ በበለጠ ሁኔታ እነኚህ ተቋሞች ተጠናክረው መንግስት በደንብ በቂ ክትትል በቂ ድጋፍ አድርጎላቸው ከዚህ በበለጠ ሁኔታ ተፎካካሪ ሆኖ የሚዘልቁበት ሁኔታ መፈጠር መቻል አለበት። አቶ ብርሃኑ እንግዲህ ተጨማሪ መረጃ ሊሰጡን እዚህ ስቱዲዮ ስለመጡ በድጋሚ አመሰግናለሁ። መንግስት እንግዲህ 500,000 ዜጎችን በውጭ ሀገራት የስራ እድል ለመፍጠር እየሰራ መሆኑን በተደጋጋሚ ገልጿል። እስካሁን ባለው የስምሪቱ ሂደት ምን ይመስላል? ምን ያህልን ውስጥ ማሰማራት ተቻለ? በጣም ጥሩ። እንግዲህ በ2016 በጀት ዓመት የውጭ ሀገር የስራ ስምሪት ዘርፍ ሚኒስቴር መስሪያ ቤታችን ከያዘው እቅድ አንዱ ደህንነቱ በተረጋገጠ የዜጎቻችን መብትና ጥቅም በተከበረበት ሁኔታ ወደ 500,000 የሚሆኑ ዜጎችን ለስራ ወደ ውጭ ማሰማራት ነው። ከዚያ አኳያ እንግዲህ ባለፉት 5 ወራት ወደ 146,000 የሚሆኑ ዜጎችን ማሰማራት ተችሏል። ባለፉት 5 ወራት ያየነው አፈጻጸም በቀጣይ ማሻሻያ የተወሰኑ ማሻሻያዎችን በማድረግ ያሰብነውን 500,000 ሰዎች ወደ ውጭ ማሰማራት የሚያስችል ጅምር መኖሩን ማየት ተችሏል። እንግዲህ ይሄ 500,000 ሰዎችን ወደ ውጭ ማሰማራት ባለፈው ዓመት ከነበረን አፈጻጸም ጋር ስናነጻጽረው በጣም የተሻለ ሆኖ ነው ያየነው 146,000 ውጤት። ምክንያቱም ባለፈው በ2015 በጀት ዓመት ወደ 126,000 ሰዎች በጠቅላላው በበጀት ዓመቱ ነው ማሰማራት የተቻለው። ይሄንን ቁጥር በ4 ወራት ጊዜ ውስጥ ነው ማሳካት የተቻለው። 500,000 ሰዎችን በዚህ በ2016 በጀት ዓመት እንደምናሳካ እንግዲህ የምናሳካበትን መንገድ የዜጎቻችንን መብት፣ ደህንነት፣ ጥቅም የሚያስጠብቅ የውጭ ሀገር የስራ ስምሪት አሰራር ስርዓት በመዘርጋት ቴክኖሎጂውን አዳፕት እንዲደረጉ በማድረግ እንደሚቻል ማየት የቻልንበት የተሻለ አፈጻጸም የተመዘገበበት መሆኑን አይተናል ማለት ነው። ለስራ ወደ ውጭ የሚሰማሩ ዜጎች እስኪ ምናልባት ከስልጠናው በተጨማሪ የሚደረግላቸው ድጋፍ ምንድን ነው? እስኪ እንግዲህ ቅድም እንዳነሳሁልህ ወደ ውጭ የሚሄዱ ማንኛውም ዜጋ የሚያገኘው ድጋፍ በ3 ምዕራፍ የተከፈለ ነው። የመጀመሪያው እንግዲህ ወደ ውጭ ከመሄዳቸው በፊት የምንልክበት ቦታ የዜጎቻችንን ደህንነት የሚያስጠብቅ ነው ወይ የሚለውን ከባለድርሻ አካላት ጋር በመሆን የማረጋገጥ ስራ ይሰራል። ይሄም አንዱ የውጭ ጉዳይ ሚኒስቴር እነዚህ መዳረሻ ሀገራት ባሉት ኤምባሲዎችና ቆንጽላዎች በኩል ዜጎቻችን ሄደው የሚገቡበት ቦታ ደህንነታቸው የተጠበቀ ቦታ ነው ወይ የሚለው የሚሰማሩት ስራ መንግስት በጋራ በሁለትዮሽ ስምምነት የተቀበላቸው ናቸው ወይ የሚለው ይታያል ማለት ነው። ሁለተኛ እንግዲህ ቀልጣፋ አገልግሎት የሚያገኙበት ሁኔታን ማመቻቸት ነው። ከዚያ አኳያ ከሚኖሩበት አካባቢ ጀምሮ ሄደው በስራ ገበታቸው ቆይተው ወደ ሀገር ቤት እስኪመለሱ ድረስ ይሄ ስርዓት ይሄንን ያመቻቻል ማለት ነው። አንደኛ እንግዲህ ስልጠና መሰልጠን አለባቸው የሚል ነው የተወሰደው አንዱ ክሪቲካል ነገር። ያልሰለጠነ ሰው መሄድ የለበትም የሚል ቅድም በዜናም እንዳየ ነው ወደ 97 የሚጠጉ የቴክኒክና ሙያ ኮሌጆች እነዚህ ወደ ውጭ ሀገር የሚሄዱ ዜጎች በብዛት የሚገኙባቸው አካባቢዎች ላይ ሪኖቬት ተደርገው እቃ ተሟልቶላቸው ስልጠና እንዲያገኙ ይደረጋል ማለት ነው። ስልጠናቸውን አግኝተው ከጨረሱ በኋላ የምዘና ስርዓት ውስጥ አልፈው በትክክል የተሰጣቸውን ስልጠና መቀበላቸው ይረጋገጣል። ይሄ ከተጠናቀቀ በኋላ የሚያሟላቸው የተወሰኑ ነገሮች ይኖራሉ። ለምሳሌ አንዱ ፓስፖርት ነው። ፓስፖርት በቀላሉ የሚያገኝበት ሁኔታ ከኢሚግሬሽንና ዜግነት ጉዳዮች አገልግሎት ጋር በጋራ በመሆን እየተሰራ ነው ያለው ማለት ነው። የጤና ምርመራ እንዲሁ ያስፈልጋል። ምክንያቱም ወደ ውጭ ለስራ የሚሄዱ ዜጎች ጤነኛ መሆናቸውን የሚቀበሉ ሰዎችን ማረጋገጥ ይፈልጋሉ። ከዚህ አኳያ በጣም ተደራሽ የሆነ የጤና ምርመራ ማዕከላትን የማስፋት ስራ ከጤና ሚኒስቴር ጋር እንዲሁ በጋራ የሚሰራ ስራ ነው። ከዛ ውጭ ኢንሹራንስ ይገባላቸዋል። ለሚገጥማቸው ችግር ለሚገጥማቸው አንዳንድ እንትኖች ኢንሹራንስ ይገባላቸዋል። ይሄንንም ተደራሽ የሚሆንበት ስርዓት እየተዘረጋ ነው ያለው። በቀላሉ ቪዛ የሚያገኙበት እነዚህን ዶክመንቶች አሟልተው ሀገር ውስጥ በቀላሉ ማግኘት የሚችሉበት የስራ ሂደት እየተፈጠረ ይገኛል ማለት ነው። ከሄዱም በኋላ ደግሞ ኤምባሲዎቻችን ልጆቻችን በተሰማሩበት ቦታ ደህንነታቸውን ደውሎ እስከ መጠየቅ በአካል ሄዶ የመጠየቅ ኃላፊነትም አለ። ይሄም እየተከናወነ ነው ያለው ማለት ነው። እንዲሁ ከኢትዮ ቴሌኮም ጋር በጋራ በመሆን ደግሞ ከተሰማሩ በኋላ ወደ ሀገር ቤት በነጻ መደወል የሚችሉበት
እና ቤተሰቦቻቸውን ማግኘት የሚችሉበት ችግርም ከገጠማቸው ቀጥታ ለሚኒስቴር መስሪያ ቤቱ ደውለው መናገር የሚችሉበት ሁኔታ የተሰራበት ይገኛል ማለት ነው። በአጠቃላይ ግን ዜጎች በሀገር ውስጥም ከሄዱም በኋላ የተመቻቸ የስራ ስምሪት እንዲኖራቸው ለማድረግ ብዙ ስራዎች ተሰርተዋል። ከተመለሱም በኋላ የስራ ውላቸውን አጠናቀው ስራቸውን ጨርሰው ወደ ሀገር ቤት ከተመለሱ በኋላ በዘላቂነት ህይወታቸው የሚሻሻልበት ወደ ሀገር ቤት ከመጡ በኋላ የራሳቸውን ሀሳብ የራሳቸውን ስራ መስራት ቢችሉበት የፋይናንስ የስልጠና ድጋፍ የሚያገኙበት በዘላቂነት የልጆቹን ህይወት ለመቀየር የሚያስችል ስራዎች ለመስራት ጅምሮች አሉ፣ እየተሰሩ ይገኛሉ ማለት ነው። እንግዲህ እነዚህ ሁላ ስራዎች እየተሰሩ ግን አሁንም በህገ ወጥ መንገድ የሚደረገው ስደት ግን አልቀረምና ሰልጥነው እንደዚሁም ደግሞ ደህንነታቸውንም መከታተል የሚቻልበት ስርዓት ከተዘረጋ ዜጎች ወደዚህ መንገድ እንዲመጡስ ምንድነው እየተሰራ ያለው ህጋዊ መንገድ እንዲከተሉ? በጣም ጥሩ ጥያቄ ነው ያነሳው። ምክንያቱም እንግዲህ ሰዎች ምንም ክፍያ የማይከፈልበት በነፃ አገልግሎት የሚያገኙበት ለፓስፖርትና ለሜዲካል ብቻ ወጪ አውጥተው ሌላው በሙሉ ሁሉም ነገር ተሸፍኖላቸው የአውሮፕላን ቲኬት ጭምር ከሀገር የሚወጡበት ስርዓት ተዘርግቶ ስቲል አሁንም ግን በህገ ወጥ መንገድ የሚሄዱ ዜጎች ካሉ ይሄ የሚነግርህ ከማርኬት ፐርስፔክቲቭ ህጋዊው ስርዓት ያልተመቸ ነገር አለው ማለት ነው የሚል ነውና ይሄንን ህጋዊ ስርዓት ለዜጎች የተመቸ በጣም የቀለለ ለአጠቃቀምም እንዲሁ ደግሞ ከህገ ወጡ የተሻለ አማራጭ ሆኖ እንዲገኝ ለማድረግ ሰፊ ስራዎች ናቸው እየተሰሩ ያሉት። ለምሳሌ አንዱ ዜጎቻችን ራሳቸው የሚኖሩበት አካባቢ ድረስ ተደራሽ በመሆን ስለ ውጭ ሀገር የስራ ስምሪት እውቀቱ ኖራቸው ህጋዊ የሆነውን አማራጭ መርጠው የባዮሜትሪክስ አሻራዎቻቸውን ሰጥተው ስልጠና ሰጥተው የሚሄዱበትን መንገድ ለማመቻቸት ስራዎች እየተሰሩ ነው ያሉት ማለት ነው። ግን አንዱ መሰረታዊ ችግር ሰዎች ወደ ህገ ወጡ የሚሄዱበት ምክንያት የተሳሳተ መረጃ የተሳሳተ ተስፋ በማግኘት ነው። ይሄ ማንም ሰው እንደሚረዳው እንግዲህ ማርኬት ወይም ደግሞ እንደዚህ አይነት ለዜጎች የሚጠቅም አሰራር መረጃ ይፈልጋል። ዜጎች ጋር መረጃውን ተደራሽ ማድረግ ያስፈልጋል። ሚዲያዎች ኃላፊነት አለባቸው የሚል ሀሳብ አለ። ከዛ በተጨማሪ ሚኒስቴር መስሪያ ቤቱ ባለው አቅም በሙሉ ይሄ ስርዓት የተሻለ አማራጭ እንደሆነ ዜጎች ከህገ ወጡ ህጋዊ መንገድ በጣም ባጠረ ጊዜ በአነስተኛ ወጪ ብዙ ወጪ ሳያበዙ የፓስፖርትና ሜዲካል ብቻ አውጥተው መሄድ የሚችሉበት ሁኔታ እንደሆነ ለማስረዳት ሰፊ ጥረት እያደረገ ነው የሚገኘው። እንደው እንደ ጥሩ ምሳሌ ለማንሳት ቀደም ብሎ በነበረው አሰራር ከዛሬ 2 ዓመት በፊት የነበረው እንደ ምሳሌ ብናይ አንድ ሰው ሁሉንም ዶክመንት አሟልቶ ሁሉንም ነገር ጨርሶ ከሚኒስቴር መስሪያ ቤት ላይሰንስ ወስዶ ለመሄድ በህጋዊ መንገድ ለመሄድ ሚኒመም ከ3 እስከ 6 ወር ይወስድበት ነበር። አሁን በተዘረጋው ቴክኖሎጂ ግን አብዛኛውን ነገር የሚጨርሱት እዛው የሚኖርበት አካባቢ ሆነው ነው። ወደ አዲስ አበባ የሚመጡት ትኬት ቆርጠው ወደሚሄዱበት ሀገር ለመሄድ ነው። እንግዲህ ይሄ ፕሮሰስ ምን ያህል ጊዜ ይወስዳል የሚለውን ለማንሳት ሁሉም ዶክመንት ያሟላ ሰው ከ10 ደቂቃ እስከ 20 ደቂቃ ብቻ ነው የሚወስደው ማለት ነው። በዚህ በህጋዊ ስርዓት ፍቃድ አግኝቶ ከዚህ ሀገር ለመሄድ ማለት ነውና እንዳልኩት ቅድም ግን የተሳሳተ ኢንፎርሜሽን ብዙ ዜጎቻችን በህገ ወጥ መንገድ እንዲሄዱ የማድረግ አዝማሚያ አለ። ግን ይሄም ቢሆን ህብረተሰቡን በማስተማር ሚዲያዎች መረጃውን ለህዝብ ተደራሽ እንዲሆን በማድረግ ህጋዊ መንገድ የተሻለ አማራጭ እንደሆነ ዜጎች እንዲያውቁ ማድረግ ያስፈልጋል የሚል እምነት አለን። በስራና ክህሎት ሚኒስቴር የኢትዮ ስራ ገበያ መረጃ ስርዓት ፕሮጀክት ጽሕፈት ቤት ኃላፊ አቶ ብርሃኑ አሉቃ ለሰጡን ማብራሪያ እናመሰግናለን። እናመሰግናለሁ። ቀደም ሲል አርዕስቱን ወደ አስተዋወቅናችሁ ዘገባ ነው የምናልፈው። ኮንሶ ከአዲስ አበባ ደቡባዊ ምዕራብ ክፍል በ595 ኪሎ ሜትር ርቀት ላይ የምትገኝ ሲሆን በአጠቃላይ 9 ጎሳዎችን ይዛለች። ኮንሶዎች አስቸጋሪ የሆነው መልክዓ ምድር በባህላዊ እርከን አፈሩን ከመሸርሸር ጠብቀው ሰፊ በሆነ ግብርና የሚተዳደሩ ናቸው። በሚገነቧቸው የተለዩ መንደሮችም ይታወቃሉ። ሪፖርተራችን ቶማስ ኃይሉ በዩኔስኮ ከተመዘገበው ባህላዊ መንደሮች አንዱን ያስቃኘናል። በኮንሶ ባህላዊ
የጋሞሌ አምባ መንደር ውስጥ እንገኛለን። እዚህ አጠገቤ ደግሞ አስጎብኛችን ይገኛል። ራሱን ያስተዋውቀናል። ስሜ ገዛኝ ገልገለው ይባላለሁኝ። ያው አሁን ያለንበት በኮንሶ የጋሞሌ አምባ መንደር ውስጥ ነው ያለነው። እንግዲህ ጋሞሌ በዩኔስኮ ከተመዘገቡት አምባ መንደራቶች ውስጥ አንዱ ነው። እንኳን ደህና መጡ። የኮንሶ ባህላዊ መልክዓ ምድር ዓለም አቀፍ መካነ ቅርስ ጋሞሌ አምባ መንደር እናያለን። ምንድን ነው ኮንሶ ያላት? የሚተዳደሩበት የራሳቸው የሆነ ባህላዊ ዘዴዎች አሉት። ከእንግዲህ ከነኚህ ውስጥ አምባ መንደሮቹ ዋነኞቹ ናቸው። ቢያንስ እነኚህ በዩኔስኮ የተመዘገቡት እነሱ ናቸው በዋናነት እንደ ዓለም አቀፍ ቅርስ ሆኖ የተመዘገቡትና ጋሞሌ አንዱ አምባ መንደር አሁን ያለንበት ጋሞሌ አምባ መንደር አንዱ መሆኑን ነው። አካባቢው በጣም የሚያምር የአምባ መንደሮቹ አቀማመጥ በየከፍታ ቦታ ላይ ብቻ ነው። አደጋዎች ራሳቸውን ለመከላከል ጎርፍ ሊኖር ይችላል። በዝናብ ወቅት ጎርፍ ይዞ እንዳይሄዱ ሜዳ ላይ የተሰፈረና ተራራ ላይ የተሰፈረ ሰው እኩል አይኖርምና በየከፍታ ቦታ ላይ እንዲኖሩ ተደርገዋል ማለት ነው። እዚህ ጋር ጎጆ ቤት ይታየናል። የተለያዩ አይነት ጎጆ ቤት ነው ያሉት። ከሌላ ቦታ ወደዚህኛው ሰፈር የሚመጡ ከሆነና ምናልባት ወይ ጓደኛ ከሌለው እዛ ውስጥ ሄዶ ማደር ይችላል። እንደ እንግዳ መቀበያ ወይም እንደ እንግዳ ቤት ነው የምንጠቀምበት። ከ500 ዓመት በላይ ስለተጠቀሙበት ድንጋዮቹ እንደዚህ የጸዱና በውሃ የታጠቡ አይነት ነገር ነው የሚመስሉት። ከዛ በላይ ድንጋይ ነው። ሌላ አካባቢ ቢታየው መንገዶቹ ሰፋፊ ናቸው። አሁን እዚህ አምባ መንደር ውስጥ ሆነ ሲታየው ጠባብ ናቸው። ጠባብ ሆኖ ደግሞ ዚግዛግ ናቸው፣ ቀጥ ያሉ አይደሉም። ይሄ ምንድነው? በዋናነት አንዳንድ ሌባ የሆነ ነገር ሰርቆ ከሆነና ይዞ ቶሎ እንዳይወጣ ለመከላከል መንገዶቹ ጠባቦች ናቸው። እነዚህም ደግሞ የተለያዩ እንጨቶችን ተጠቅሞ በር ይሰራል። ይሄ የአንድ ግቢ የአንድ ግለሰብ ግቢ መግቢያ በር ነው። ስለዚህ እንደሚታየው ከትላልቅ እንጨቶች እንደዚሁም ደግሞ ከድንጋይ እንደዚህ ተቀምጦ ማታ ገብቶቹ ወደ ውጭ እንዳይወጡና እንዳይጠፉ በሮቹ ራሳቸው ጠባብ ናቸው። ጠበብ አድርጎ ናቸው። ማታ ይዘጋል። ጠንካራ ናቸው። ማታ ደግሞ ይዘጋል። ማታ በጣም ነው ደስ የሚለው። ታታሪ ህዝብ፣ የስራ ሰው፣ የስራ ህዝብ እንደሆነ የሚያሳይ ነው። ይሄ የመጀመሪያ መኖር የጀመሩበት ግቢ ወይም ግንብ ይሄ ነው ማለት ነው። 3 ሜትር በላይ ይሆናል። 4 ሜትር ይሆናል እና ድንጋይ ላይ ድንጋይ በመጫን ነው። ምንም ሲሚንቶ ሳይገባበት ድንጋይ ላይ ድንጋይ በመጫን ነው። ይሄ ቢያንስ ከ700 ዓመት በላይ የቆየበት ሁኔታ እንዳለ ነው። እንግዲህ ኮንሶ ከ700 ዓመት በፊት ይጠብቃል። የተለያዩ የእጅ ስራዎችን ይሰራል ማለት ነው። ይሄውን የምናየው ዋናው የሰፈሩ ወይም የመንደሩ የጭፈራ ቦታ ነው እና የህዝብ አንዳንድ ውይይቶች ሲኖሩ ጊዜ ህዝብ እዚህ ተሰብስበው ያለው ስለ ችግርም ካለ ስለ ሰላምም ከሆነ ስለ ባህላዊ እሴት ጥበቃም ከሆነ እዚህ አካባቢ ነው ችግሮች ሶልቭ የሚደረጉት። እዚህ ጋር የምትመለከተው አሁን ኦላሂታ ይባላል። ኦላሂታ በአካባቢ በኮንሲኛ ቋንቋ ነው ኦላሂታ ብለን የምንጠራው። በአማርኛ ግን የትውልድ መቁጠሪያ እንጨት ነው የሚባለው። አንድ የትውልዱን የሚወክል አንድ የትውልድ መቁጠሪያ እንጨት እንዲቆምለት ይደረጋል ማለት ነው። እዚህ ጋር የሚታየው የተለያዩ ናቸው። ትናንሾች አሉ፣ ትላልቆች አሉ። እነኚህ በየአይነቱ ናቸው ያሉት እና እነኚህ አጠር ያሉት ከቆይታቸው አንጻር በሚስት ተበልቶ እያለቁ ያሉ ናቸው። ረጃጅሞቹ ደግሞ በቅርበት ኃላፊነት የሰጡ ናቸው። ሌላኛው ደግሞ ክብ ድንጋዮች ይታዩናል። አዎ እዚህ ጋርም አንድ ድንጋይ አለ፣ እዛ ጋርም አለ። የተለያዩ ቦታዎች ላይ እዚህ ወይም መሰብሰቢያው ላይ እያየው ነው። ምንድን ናቸው እነዚህ? እና እነኚህ ግብ ድንጋዮች ወይም ድቡልቡል ድንጋዮች እንደ ኮንሶ ባህል አንድ ወጣት ለጋብቻ ደርሷል ወይስ አልደረሰም የሚለው የሚለካው በእንደዚህ አይነት ድንጋዮች ናቸው። ከባድ ነው። ስለዚህ ወጣቶች ከጋብቻ በፊት ደርሷል ወይስ አልደረስኩም የሚለው ማቹሪቲው የሚለካው በዚህ ድንጋይ ነው። ስለዚህ ይሄንን ድንጋይ ከመሬት አንስቶ ወደ ላይ እንደዚህ ወጥሮ ወደ ኋላ መጣል ሲችል ኦሬዲ ደርሷል ማለት ነው ለማግባት። በጣም እናመሰግናለን። የውጭ ዜና። በሐማስ የታገቱ እስራኤላውያንን ለማስለቀቅ የሚያስችል ድርድር መጀመሩን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታወቁ። በኳታር አደራዳሪነት በሚካሄደው የታጋቾች ማስለቀቅ እንቅስቃሴ ሐማስ በጋዛ ያለው ውጊያ ቅድሚያ መቆም አለበት በሚለው ውሳኔው መጽናቱ በውይይቱ ላይ ጥላ ሊያጠላበት እንደሚችል እየተነገረ ነው። ወንደሰን አፈወርቅ ተጨማሪ ያለው
Hamas militants walking each of those 12 hostages to the red. ሐማስ በእስራኤል ምድር በአውሮፓውያኑ ጥቅምት 7 ቀን በሰነዘረው ጥቃት በሺዎች የሚቆጠሩ ዜጎችን ሕይወት ከመቅጠፉ ባሻገር በመቶዎች የሚቆጠሩ እስራኤላውያንን አግቶ ወደ ጋዛ ወስዷል። ባለፈው እነ ኳታር ባደረጉት ጥረትና በሐማስና እስራኤል መካከል በተደረሰው ስምምነት መሰረት 81 የእስራኤል ዜጎች ከጋዛ ከእገታ ተለቀዋል። አሁንም ታዲያ በርካታ እስራኤላውያን በሐማስ እጅ ይገኛሉ። የእስራኤል ጦር ደግሞ የሐማስ ታጣቂዎችን የመደምሰስ ታጋቾችንም የማስለቀቅ ተልእኮችን ተቀብሎ በጋዛ ሰርጥ ዘመቻዎችን እያካሄደ ነው። ብዙዎች እንደሚሉት ይህ እጅግ ጥንቃቄን የሚሻና ከባድ ኦፕሬሽንን የሚፈልግ ነው። በተለይ የታጋቾችን ሕይወት አደጋ ላይ ይጥላል። አርብ ዕለት እንደወጡ መረጃዎች ታዲያ የእስራኤል ጦር በጋዛ በስህተት 3 ታጋቾችን ስለመግደሉ ያሳያሉ። ቢቢሲ እንደዘገበው ወታደሮቹ ታጋቾቹን ሲመለከቱ የሐማስ ታጣቂዎች መስሏቸው እርምጃ ወስደውባቸዋል። ይህ የሀገሪቱን መንግስት ከዜጎቹ ከፍተኛ ጫናን እንዲያስተናግድም እያደረገው ይገኛል። በርካታ የእስራኤል ዜጎች በአደባባይ ወጥተው መንግስት ታጋቾችን ለማስለቀቅ ከፍተኛ ጥረትን እንዲያደርግ ጫና አሳድረውበታል። የዊዮን መረጃ እንደሚያሳየው ከነዚህ አደባባይ ከወጡ ዜጎች መካከልም በቅርቡ ለሳምንት በዘለቀው የተኩስ አቁም ስምምነት ወቅት የተለቀቁ እስራኤላውያንም ይገኙበታል። አደባባይ የወጡት ዜጎች ጥያቄያቸው የሀገሪቱ መንግስት ዳግም ታጋቾች የሚለቀቁበትን ድርድር እንዲያደርግ ነው። በቴል አቪቭ የተቆጡ ዜጎች ሰልፍ ከተማዋን አንቀጥቅጧታልም ተብሏል። በዚያ በጋዛ የቀሩ እጣፈንታቸው ያልታወቀ ዜጎችን ለማስለቀቅ የእስራኤል ባለስልጣናት ጥረታቸውን ያጠናክሩም ነው ጥያቄያቸውም። ከ10 ቀን በፊት ከካቢኔ አባላት ጋር ተገናኝቻለሁ፣ ለምኛቸዋለሁ። ሁላችንም ውጊያው ታጋቾችን ሊጎዳ ይችላል ስንል አስጠንቅቀናል። በሚያሳዝን ሁኔታ ልክ ነበርኩ። እኔ ግን ተርፌያለሁ። ታጋቾችን የመልቀቅ ስምምነቱ በአንድ ሳምንት ቢዘገይ ኖሮ እዚያ አልኖርም ነበር። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ሀገራቸው ከዓለም አቀፍ ተቋማት ብሎም ከተለያዩ ሀገራት ጫና ውስጥ ናቸው። ፈረንሳይ እንኳ የቴል አቪቭ ባለስልጣናት ለጊዜው መስማት የማይፈልጉትን አስቸኳይ ዘላቂ የተኩስ አቁም እንዲደረግ ጠይቃለች። ይህንን ቴል አቪቭ በውጭ ጉዳይ ሚኒስትሯ በኩል የተኩስ አቁም ማድረግ ስህተት ነው፣ ለሐማስም ስጦታ እንደመስጠት ነው ብላለች። ከቀናት በፊት እንግሊዝና ጀርመንም የተኩስ አቁም በጋዛ እንዲደረግ ጠይቀው ነበር። ከጦርነቱ ጅማሮ አንስቶ ደግሞ ኔታንያሁም ይሁኑ መንግስታቸው ከሀገሪቱ ዜጎች ጫና አልተለያቸውም። እስራኤላውያኑ ቤተሰቦቻቸው፣ ወዳጆቻቸው ብሎም ዜጎቻቸው ከሐማስ እገታ ተለቀው ወደ ሀገራቸው እንዲመለሱ ይሻሉ። ለዚህ ደግሞ መንግስት የተቻለውን ሁሉ እንዲያደርግ ይፈልጋሉ። ታዲያ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዜጎቹን ለማስለቀቅ የሚያስችል ድርድር ዳግም መጀመሩን አስታውቀዋል። እሳቸው ኳታር የምትመራው ድርድር እየተካሄደ ስለመሆኑም አስታውቀዋል። ከኳታርና ግብጽ ጋር እየሰራን ነው። ኳታር ላይ የሰላ ትችት አለን። ሆኖም አሁን ላይ የታገቱ ዜጎቻችንን የማስመለሱን ስራ ለማጠናቀቅ እየሰራን ነው። ታዲያ የእስራኤሉ ጠቅላይ ሚኒስትር ይህንን ይበሉ እንጂ ሐማስ ግን የሚያወራው ከዚህ በተቃራኒ ሆኗል። ይህም በሂደቱ ላይ ጥላን አጥልቷል። ሐማስ ከዚህ በፊት በተደጋጋሚ ሲያስታውቅ የነበረውን ቴል አቪቭ ጋዛን መደብደብ እስካላቆመች ድረስ ወደ ታጋቾች ድርድር አልመለስም የሚለውን አቋሙን አስረግጦ ገልጿል። ቡድኑ በይፋዊ መግለጫው እንዳለውም ይህንን አቋሙም ለሁሉም አደራዳሪዎች አስታውቋል። ይህ በእንዲህ እንዳለ በጋዛ እየተካሄደ ያለው ጦርነት አሁንም ቀጥሏል። እስራኤል በጋዛ ሰርጥ ጠንካራ የተባሉ እርምጃዎችን እየወሰደች ትገኛለች። በርካቶችም ህይወታቸውን እያጡ ነው። የጋዛ ባለስልጣናት እንደሚሉት በዚያ በእስራኤል በኩል በአየርና በምድር በሚሰነዘሩ ጥቃቶች የተነሳ የሞቱ ሰዎች ቁጥርም 19000 ገደማ ደርሷል። በዌስት ባንክም ቢሆን ውጥረቱ አይሏል። የተጎጂዎች ቁጥርም እያሻቀበ ነው። በዚህ ሁሉ መሃል ታዲያ የእስራኤል መንግስት በሀገር ውስጥ ብሎም በዓለም አቀፍ ደረጃ ጫና እየተደረገበት ነው። ከኢትዮጵያ ቴሌቪዥን የለተሰኙ የኢቲቪ 4 ማዕዘን ዜናዎቻችን እነዚህን ይመስሉ ነበር። ነብዩ እንደሰን ዜናዎቹን እየመራው ከእናንተ ጋር ቆይታ አደረግኩኝ። መልካም ቀን።